ይመጣሉ ሸቀል ሸቀል ታደርጋለህ ብለዋለችና አሁን እቅዳቸው ይሄ ነው። ዮኒ ማኛ በቃ በተቻለው መጠን አማራጩን አይቶ ለሞርቀ ተንፍሶ አንዱ ወንጌላዊ ነኝ ነው የሚለው የቲክቶክ ወንጌላዊ ነው። እዚህ ቲክቶክ ከሌለ ወንጌል ማሰራጨት አይችልም። ምክንያቱም በእግሩ እየሄደ ወንጌል ሲሰብክ አይተነው አናውቅ። ሁለተኛው ቴዲ አፍሮ ሰዎችን ሊሰበስብ ከሚችልበት አቅም በላይ የለህም። ቴዲ ካንተ የበለጠ ሰው ይሰበስባል። ቴዲ አፍሮ ከቴዲ ለማን ለማሸኔ አንቺ ፍቅሬ ለማን ለማሸኔ አንቺ ፍቅሬ በሚለው ዘፈን ውስጥ እግዚአብሔር መንፈስ ስላለ ነው የሚገኘው ህዝቡ አይደለም። ለዳንኪራ ለጭፈራ ካንተ የበለጠ ብዙ ሰው ቴዲ አፍሮ ይሰበስባል። የኢትዮጵያ ህዝብ እንዴት ናችሁ ያለችው አስቴር አወቀ ትዝ ትላለች። እንዲህ ወጣቱ እንደውም አንዱ ላይ ወጥቶ የተሳለማት የሆነ ወጣት ልጅ የተሳለማት የሆነ ቪዲዮ አለ እና አንድ ሰዎች ይኸው እግዚአብሔር ከሱ ጋር ስለሆነ ህዝብ ኦኬ ከቴዲ አፍሮ ጋር እግዚአብሔር አለ ማለት ከሻኪራ ጋር ከቢዮንሴ ጋር እግዚአብሔር አለ ማለት ነው። ሁሉ እንደምትሄዱ አውቃለሁ፣ ግን እግዚአብሔር ለታሪክ ያስቀምጥባቸዋል ይሄን ነገርና ቀጥዬ ይናገራል። ምን አልኳችሁ? ብዙ ሰዎች በልህ ሁሉ እንደምትሄዱ አውቃለሁ ይያጫሉና ሜንሽን ማድረግ እኔን አያስፈልጋችሁ። ምክንያቱም ቀድሜ ስናገር ብዙ ሰው አይሄድም፣ ብዙ ሰው አስቀርብ ተነስቼ አልተናገርኩም። የተናገርኩት እውነት ስለሆነ አንደኛ እውነት ስለሆነ የተናገርኩት፣ ሁለተኛ የእግዚአብሔር ሐሳብ ስለሆነ የተናገርኩት፣ ሶስተኛ እናንተ በጣም ብዙ ጊዜ የምትቆሙት ከአመጽና ከኃጢአትና ከነውር ጋር ነው፣ ከጨለማው ጋር ነው የምትቆሙት አብዛኞቻችሁ። ይሄንን ስል ግን ሳይለንት ማጆሪቲ ብዬ ማከብራቸው ቤታቸው የተቀመጡ ሊሄዱ ብለው እግዚአብሔር በዚህ ቦታ ላይ አይገኝም ብለው እጥፉን የቀሩ ሰዎች ደግሞ አሉ። ለነዛ ሪስፔክት አለ። ደግሞ እንዴት ደስ ይላል መሰላችሁ? አመንዝራው ነው የተገኘው። ከዘማሪ አመንዝራው፣ ከሰባኪም አመንዝራው ነው ተመራርጠው የተገናኙት። ሚስታቸውን የፈቱ እግዚአብሔርን የማይፈሩ በጣም ብዙ ሴቶችን ያስለቀሱ ወንዶችና ሴቶች ለልጆቻቸው ክብር የሌሉ አመንዝራ አገልጋዮች ናቸው። ያዩ ስንት ዘማሪዎች ሚስቶቻችሁን የፈታችሁ ዘማሪዎች ስንት ሴት አስነወራችሁ እዛ ፕሮግራም ላይ። አገልጋይ የምትሉ ሚስቶቻችሁን ምደበድቡ ምናቃችሁ አገልጋዮች ሚስቶቻችሁን በጠረባ ምናምን የምትመቱ ሴቶችን ፌንት አሰርታችሁ በግሉኮስ ለምን ስላችሁ ነውረኛ። አሁን አንድ ማስታወቂያ ሲሰራ የነበረ ቅርብ ጊዜ ትዳሩን የፈታ አንድ ዘማሪ አለ። በዚህ ሚዲያ ላይ የምታውቋት አንድ እህታችንን አስወልዶ ቅርብ ጊዜ ራሱ ፍርድ ቤት ክስ ያለበት እናውጣው ካላችሁ ማለት ነው።
ክስ ያለ ፍርድ ቤት የተከሰሱ አንዱ ቅርብ ጊዜ ፍርድ ቤት 18000 ብር ወጥ ሆነ ስሙን ነግራችኋል። አንዱ ደግሞ አሁን ድረስ ፍርድ ቤት እየተካሰሰ ያለ ሚስቱን ፈቶ ከአንዲት የቀድሞ የሮቦት አርት ሚኒስትሪ ጋለሞታ ሴት ጋር አብሮ የሚነውር ማለት ነው። ሚስት አለው፣ ልጅ አለው። ልጆቹና ሚስቱን ትቶ የሚነውር አሁንም ግን መድረክ ላይ ቆሞ የሚያገለግል ነውረኛ አለ። ስሙን ነግራቸዋለሁ። ማስረጃ አምጣ ይሉኛል። ምንም ማስረጃ ይምጡ፣ ሰዎቹ ይምጡና አላደረግም ይበሉ። ለምንድን ነው እንደዚህ የምትናገረው? በዛ የፕሮቴስታንት ውስጥ ያለው አመጽ በዛ። ምሳሌ ስለ አስካሉ ስለ ፍሬ ህይወት ስለሆነች ሴት እዚህ ውስጥ ስላላችሁት ተራ ምእመን ታብታብ ከማድረግ የዘለለም ድርሻ ስለሌላችሁ ሰዎች አላወራሁም። ፐርሰናል ላይፋችሁ አይመለከተኝም። አንድ አገልጋይ ግን አገልጋይ ነኝ ካለ ፐብሊክ ፊገር ነው። ፐብሊክ ፊገር ከሆነ ደግሞ የመጽሐፍ ቅዱስ አስተማሪ ከሆነ የሁላችንም ምሳሌ መሆን ይጠበቅበታል። ምሳሌ ካልሆነ ይነገረዋል። እነዚህ ሰዎች ቸርች የላቸውም፣ የሚቀጣቸው ሰው የለም። ምክንያቱም የሚሄዱባቸው የሚዘሉባቸው የግል አዳራሾቹ ባለቤቶችም ተመሳሳይ ህይወት ነው ያላቸው። ተመሳሳይ ህይወት ነው ያላቸው። ስለዚህ በጣም ጮቤ የረግጣችሁ ብዙ ሰው ተገኘ የምትሉ ሰዎች፣ አዎ ብዙ ሰው ስለተገኘ እግዚአብሔር ተገኝቷል ማለት አይደለም። አሁን ቅርብ ጊዜ ከወራት በፊት አንዲት ሴትን ግሉኮስ እንድትሰካ አድርጎ የደበደበ አገልጋይ አይቼዋለሁ። ሲቀራረጽ እዛ ውስጥ ሚስቱን በጥፊ ደብድቦ በቦክስ የሚመታ አገልጋይ ማለት ነው። በቦክስ የሚመታ አገልጋይ ማለት ነው። እናንተ እከልዬ የትውልድ አባት እኮ ነው፣ እከልዬ የወጣቶች አባት እኮ ነው ምናምን የምትሉት ማለት ነው። ሚስቱን የሚደበድብ በላይዋ ላይ የሚያመነዝር በብዙ ሽምግልና ትዳሩ ጫፍ ላይ የቆመ ሰው አለ። ገንዘብ መሰብሰብ ላይ ሚስቱም አብረው የምትሰበስብ ለገንዘብ ስብሰባ ብቻ ትዳራቸውን አብረው ያቆዩ ሰዎች አሉ። ይሄ ትውልድ እየነገርኳችሁ ያለች ነገር ስለማይገባችሁ ነው አሁን ወደዚህ ጉዳይ የገባሁት። ስለዚህ ቅድስና ለእግዚአብሔር ብላችሁ ጻፉ እስቲ ወገኖች፣ ቅድስና ለእግዚአብሔር ብላችሁ ጻፉ። ቅድስና ለእግዚአብሔር ብላችሁ ጻፉልኝ እስቲ። ቅድስና ለእግዚአብሔር ኮፒ እያደረጋችሁ ቅድስና ለእግዚአብሔር ብላችሁ ጻፉልኝ። ቅድስና ለእግዚአብሔር ለማነጽ አይደለም ማውራው፣ ለማፍረስ ነው። በነገራችን ላይ የቤተ ክርስቲያን አገልግሎት ሁለት ነው። ማነጽ ብቻ የሚመስላችሁ ሰዎች ማነጽ ብቻ አይደለም አገልግሎታችን።
ማፍረስም አገልግሎት ነው። በእግዚአብሔር ሐሳብ ላይ ከፍ ያለን የሰው ዕውቀት የሰውን ሐሳብ በእግዚአብሔር እቅድ ላይ በእግዚአብሔር ቅዱስ ሐሳብ ላይ ከፍ ያለውን የሰውን ሐሳብ እናፈርሳለን። አው ቅድስና ለእግዚአብሔር። ቤተ ክርስቲያን በርኩሰት ውስጥ ነው። እርኩሰት ውስጥ ያሉ ሽማግሌዎች፣ እርኩሰት ውስጥ ያሉ አመንዝራ ፓስተሮች፣ አመንዝራ ነቢያቶች ናቸው መድረኩን የሞሉት የተቆጣጠሩት። እግዚአብሔር በአንደኛ ሳሙኤል መጽሐፍ ላይ በሴሎም በድንኳኑ በሚመለክበት ጊዜ ታቦቱ ባለበት የኤሊ ልጆች ያመነዝሩ ነበር። አፍኒስና ፊንሃስ ያመነዝሩ ነበር። እግዚአብሔር ፊት ነውር ያደርጉ ነበር። በመቅደሱ አካባቢ በድንኳኑ አካባቢ ሁሉ ከሴቶች ጋር ይገናኙ ነበር። እኚህ መቅደሱን እንዲያጥኑ የሌዋዊነት ስራ የተሰጣቸው እግዚአብሔርን እንዲያከብሩ ከህዝቡ ተለይተው ያሉ ሰዎች የኤሊ ልጆች እግዚአብሔርን ያሳዝኑ ነበር። እስራኤል በዛ ዘመን በፍልስጤም በተወረረች ጊዜ ሆ ብለው ወጡ እስራኤላውያን። ከዚህ በፊት ነግራቸዋለሁ። የእስራኤል ታሪክ ውስጥ ታቦት አለ ማለት እግዚአብሔር በመካከላቸው አለ ማለት ነው። ታቦት አለ ማለት ድል አለ ማለት ነው መካከላቸው ላይ። ታቦት አለ ማለት ኪዳን አለ ማለት ነው መካከላቸው ላይ። ታቦቱን ይዘው ወጡ፣ ኪዳኑን ይዘው ወጡ፣ እግዚአብሔር አለ ብለው እየጮሁ ወጡ። የዛን ጊዜ ፍልስጤማውያን ሄደው ሲገጥሟቸው ታቦቱ ተማረከ፣ ብዙ ሰው ሞተ፣ የኤሊ ልጆችም ተገደሉ። አንዳንድ ጊዜ የለመድከው ጩኸት አልቀረም ማለት የእግዚአብሔር መገኘት ቀጥሏል ማለት አይደለም። እግዚአብሔር ሳይገኝ ጩኸቶች ሊኖሩ ይችላሉ፣ እልልታዎች ሊኖሩ ይችላሉ። እግዚአብሔር በሌለበት ሰው እልል ማለት ይችላል? አዎ ይችላል። ምልክቱ ምንድነው? የኤሊ ልጆች ተሸክመው የወጡት ታቦትና የእስራኤሎች ድል መነሳት፣ መሸነፍ። እግዚአብሔር የሌለባቸውን ውጊያዎች እየገጠማችሁ ያላችሁ ለእግዚአብሔር ሰው የወገናችሁ መስሏችሁ እግዚአብሔርን እየበደሉ ካሉ ሰዎች ጋር ቀኝ ሰጣችሁ ያላችሁ ሰዎች ጠላትነታችሁ አቤል አቡና ከሚባል አንድ ልጅ ጋር ሳይሆን ጠላትነታችሁ ቅድስናን ከሚወደው ከእግዚአብሔር ጋር አለቀ። የክርስቶስ ኢየሱስ ደም መቀለጃ አይደለም። ትናንትና ከጨለማና ከኃጢአት ህይወት የወጣ ነው መልሰን በኃጢአታችን ጸንተን እንድንኖር በእርኩሰታችን እንድንገፋበት ሳይሆን በቅድስና እግዚአብሔርን እንድናከብረው ነው። ለዚህ ነው እግዚአብሔር ሁልጊዜ በእስራኤል መካከል ሊያልፍ ሲል የእስራኤል ሰዎች ሆይ ተዘለሉ፣ እልፍ ብላችሁ ተቀመጡ፣ እግዚአብሔር በመካከላችሁ ያልፋልና ተቀደሱ፣ እርኩሱን ከመካከላችሁ አስወጡ ይላል እግዚአብሔር። ሁልጊዜ እግዚአብሔር ቅድስናን የሚወድ አምላክ ነው። ይህንን ሳወራ ብሉይ ኪዳን ብቻ እያወራው የሚመስለው ሰው አለ። በአዲስ ኪዳን ይልቁንም እግዚአብሔር የሰውን ልጅ መቅደሱ የመንፈሱ መኖሪያ ካደረገ በኋላ የበለጠ በጸጋ ጉልበት የቅድስናን ኃይልም ስለሰጠን ከኛ ቅድስና ኤክስፔክት ይደረጋል። በብሉይ ኪዳን እግዚአብሔር ከሰዎች ቅድስናን ኤክስፔክት ከሚያደርገው በላይ በአዲስ ኪዳን እግዚአብሔር ከሰዎች ቅድስናን ኤክስፔክት ያደርጋል። ለምን? ቲቶ መጽሐፍ ምዕራፍ 2 ቁጥር 11 ላይ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይህም ጸጋ ዓለማዊ ምኞትንና ኃጢአትን ክደን የተባረከው ተስፋችንን የታላቁ አምላካችንን የመድኃኒታችንን የኢየሱስ ክርስቶስን መምጣት እየተጠባበቅን ራስን በመግዛትና እግዚአብሔርን በመምሰል እንዴት መኖር እንደምንችል ያስተምረናል። አለቀ። የተሰጠ ጸጋ ለመፋንና በነውር ለመኖር ሳይሆን የተሰጠክ ኃጢአትን እንድትክድ ዓለማዊ ምኞትን እንድትክድ በቅድስና እንድትኖር ነው የተሰጠ። አገልጋይ አሁን አመጽ ያለው ምእመናን መካከል እንዳይመስልን። እኔ በጣም ነው የማዝ ነው። በተለይ ደግሞ መድረክ ላይ የሚቆሙ አብዛኞቹን አገልጋዮች አይናቸው የቅንዝርና አይን ስለሆነ ያላቸው የእርኩሰት አይን ስለሆነ ያላቸው ባለፈው ነግሬያቸዋለሁ። የቄስ ልጅ እግዚአብሔር አጎቱ ይመስለዋል ይባላል፣ ተረት ነው። እግዚአብሔርን በጣም ስለሚወራ በቅዳሴውም በምኑ በቤት ውስጥ እግዚአብሔር ስለሚወራ አባባል ነው። የቄስ ልጅ እግዚአብሔር አጎቱ ይመስለዋል፣ ሁሌ ስሙን ስለሚሰማ ማለት ነው። አገልጋዮች የአገልጋይ ልጆች በምድራችን ላይ በእርኩሰት እግዚአብሔርን እንደሚያስነውሩና እንደሚያሳዝኑ ይህች ምድር አመጽ እንደተሞላች የትም አመጽ አልተሞላም። ሰዎች የተገደሉበት አገር ሄደው ሰዎች ፖለቲካ ይሰራሉ። እግዚአብሔር አብሮት አለ ልትለኝ ነው? ዘይት ሻጩ እዩ ጩፋ ጋር ወለጋ ሲሄድ ያ ሁሉ ሰው ተሰብስቦለታል። ሲዳማ አዋሳ ሲሄድ ልዩ ኃይሎች አጅበውታል። እግዚአብሔር አብሮት አለ ማለት ነው። ኢየሱስ ከከተማችን ውጣልን ተብሏል መጽሐፍ ቅዱስ ላይ። ሄሎ እዛ ያልኩ ቦታ ነኝ ያልኩ ቦታ ና
ሌጊዮን የሚባለውን አጋንንት ኢየሱስ ሲያስወጣት እዚህ ይላቸዋል። አስወጣው። አጋንንቱ ልታጠፋን መጣህን? እባክህን አታጥፋን፣ ወደ አሳሞቹ እንድንገባ ፍቀድልን ሲሉ ፈቀደላቸው ይላል። አሳማውን ወደ ገደል ነዱት አጋንንቱ። የከተማው ሰው የሆነውን ነገር ሰማና መጣ። ሂድልን ከከተማችን አለው ኢየሱስን። ኢየሱስ ከከተማችን ሂድልን ስለተባለ እግዚአብሔር ከሱ ጋር የለም? የመለኮት የባህሪ ልጅ አይደለም ኢየሱስ? ሂድልን ይባላል። እውነተኛ አገልጋይ የማይፈለግበት ደረጃ ይመጣል። እውነተኛ አገልጋይ ምስክሬ ኤርሚያስ ነው። ኤርሚያስ የሚባል ትንቢተ ኤርሚያስን የጻፈልን ሰው ማለት ከምዕራፍ 1 ጀምሮ እስከ መጨረሻ ድረስ የእግዚአብሔርን ቃል በትክክል አጥኑ። ኤርሚያስ ትክክለኛ መልእክት ያመጣል። የእስራኤል ሕዝብ አይቀበለው። የእስራኤል ሕዝብ አልተቀበለው ማለት ኤርሚያስ የእግዚአብሔር ወገን ወይም የእግዚአብሔር ሰው አይደለም ማለት ነው? አይደለም። እውነት እየነገርኩ ነው። እውነት በላይክ ብቻ የሚጸድቅ ከሆነ ሂድና በሺዎች የሚቆጠር ላይክ ለነውረኝነት አድርግ። እዩ ጩፋ 1 ሚሊዮን ፎሎወር አለው። እውነተኛ ነው። በተከታይ ብዛት፣ በተመልካች ብዛት፣ በኦዲየንስ በስታዲየም በሚሞላ ሰው ብዛት የእግዚአብሔር እውነት የምትመዝኑ ሰዎች በጣም ተሽምቁ። እንደናንተ ምስኪን ሰው የለም። ለነገር እግዚአብሔር ሳይኖርክ ሚሊዮን ህዝብ ከሚያጅብህ ከእግዚአብሔር ጋር ብቻ መቀጠል ይሻላል። ይኸው ፕሮቸርነት ተቃጠል ምናምን ይላል። አሁን እንዳንተ አይነት ፕሮፌት መተህ እኮ ኮሜንት እንድትጽፍ የሚያደርግ ያፈረስኩብህ ስራ እኮ ነው። ፈርሷል እኮ ስራ። ይሄ አንዳንድ ግለሰብ ተለጥፎ አቤል አቡና እንደዚህ ነው ምናምን አቤል አቡና የሚናገራቸው ሰዎች ተሳክቶላቸዋል ምናምን የሚሉ ሰዎች ሰምቻለሁ። አዎ ይሳካላቸው። ለምን አይሳካ? ከዚህ ዓለም ናቸውና ይሄ ዓለም የሚያስፈልጋቸውን ሁሉ ከሚያስፈልጋቸው በላይ ይሰጣቸዋል። ይሄን ልነግራችሁ እወዳለሁ። የዚህ ዓለም ሰዎች ዓለሙ የነሱ ስለሆነ የሚያገኙት ከፍላጎታቸው በላይ ነው። ሂዱና መዝሙር ምዕራፍ 73 የእግዚአብሔርን ቃል አንብቡ። መዝሙር ምዕራፍ 3 ላይ የአሳፍ መዝሙር ይላል መጽሐፍ ቅዱስ ሲናገር የኃጢአተኞችን ሰላም፣ የኃጢአተኞችን ደስታ አይቼ፣ የኃጢአተኞችን ማግኘት አይቼ፣ ሀብታቸውን አይቼ ልቤ ሊንሸራተትብኝ ልጠፋ ልሰናከል ትንሽ ቀረው አለ አሳፍ። እንደውም ወደ መጨረሻ ቁጥር ላይ እኔ ዝም ብዬ በከንቱ ራሴን ያጸደቅኩት፣ ዝም ብዬ ከክፉ እጄን የጠበቅኩት፣ መሰደቤ በማለዳ ነው ይላል አሳፍ። አሳፍ በጽድቅ መኖሩ፣ አሳፍ ለእግዚአብሔር መኖሩ፣ እጁን ከክፋትና ከደም መጠበቁ ልክ እንዳከሰረው አይነት የሆነ መዝሙር ይዘምርልንና ይሄ ነገር የሆነው ወደ መቅደስ እስክገባ ድረስ ነው ይላል። እውነቴን ልንገራችሁ፣ እዚህ ውስጥ ያላችሁ ሰዎች ወደ ጸሎትና ወደ እግዚአብሔርን ወደ መምሰል ጠጋ ስትሉ አመፀኞች ስር የሌላቸው ዛፎች እንደሆኑ፣ ስር የሌላቸው ዛፎች እንደሆኑ፣ የቆሙትም ደግሞ በሚያሰምጥ ድጥ ቦታ ላይ እንደሆነ ትመለከታቸዋላችሁ። ወደ እግዚአብሔር መቅደስ ወደ ህልውናው ስትገቡ፣ ወደ ህልውናው ያልገባችሁ የዚህ ዓለም ቁስ ስኬት የሚመስላችሁ ሞኝ ሰዎች አይፎን 17 ሲከፈት ስኬት ይመስላችኋል። የሆነ መኪና መግዛት ድል ይመስላችኋል። ለምን? የምትሰበኩት መድረክ ላይ የምትሰበኩባቸው ስብከቶች የክርስቶስ ኢየሱስን መስቀል፣ የመስቀሉን ህይወት፣ ኢየሱስ የከፈለልህን ነፃ ስጦታ፣ ሰማያዊውን ዓለም ከመናፈቅ የበለጠ የዚህን ዓለም ቁሳቁስ፣ የዚህን ዓለም ነገር እንድትናፍቅ የሚያደርግ ነው። አለቀ። ሪያሊቲውን ነው የምነግራችሁ። አንዳንድ ሰዎች ነገሮችን የሚመዝኑባቸው መንገዶች መንፈሳዊ አይደላችሁም። በነገራችን ላይ ብዙ ሰዎች ማበድ ነው ምናምን ይለኛል። እውነት እየነገርኩ ነው። አንተ ኢየሱስን ብታገኘው አብዳል ነው የምትለው። ጉንፋን ይዞኛልና ቶሎ ቶሎ ጉሮሬ ይደርቃል። ለዛ ነው ውሃ እየጠጣ ያለሁት እና አንዳንድ ሰዎች ስኬት መስሏችሁ ልታሳዩ የምትችሉ ሰዎች ነገሩ ስኬት እንዳልሆነ ላሳያችሁ ነው ይሄን ነገር የምላችሁ። ቅድስና ለእግዚአብሔር፣ ቅድስና ለእግዚአብሔር። ቅድስና ለእግዚአብሔር፣ በጽድቅ መኖር ለእግዚአብሔር። አዲስ ኪዳን ምንም በጸጋ የምንኖረው ህይወት ቢሆንም፣ ምንም በእግዚአብሔር ቸርነት የምንኖረው ህይወት ቢሆንም ከተከፈለልን ዋጋ አንጻር ከጨለማ ከድቅድቅ ጨለማ ወደሚደነቅ ብርሃን፣ ከሞት ቀድሞ ከነበረን እርኩሰት ቀድሞ ከነበረን አመጽ ወደ ልጁ መንግስት በፍቅር ስንፈልስ የፈለስ ነው እግዚአብሔር ላይ እንደፈለግን ልንፋንንበት ሳይሆን በጽድቅ ለመኖር ነው። አለቀ። በጽድቅ ለመኖር
መቅደስ ሆኗል። እግዚአብሔር አሁን ምን አለ በኢሳይያስ መጽሐፍ ምዕራፍ 65 ላይ ምን አይነት ቤት ልትሰሩልኝ ነው? ይህንን ሁሉ እጄ ሰርተዋለች። ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው። ሰው በሰራው ነገር ውስጥ አልቀመጥም አለ እግዚአብሔር። ራሴ በሰራውት ውስጥ ነው የምኖረው አለ። ራሱ ደግሞ የሰራው በአምላኩ በመልኩ የፈጠረው ደግሞ ራሱ የሰራው ደግሞ ሰውን ነው። ስለዚህ በአዲስ ኪዳን በክርስቶስ ኢየሱስ በመስቀል ሞት በስጋው ሞት በኩል በመስቀል ላይ በሰራው በድሉ በኩል የሰው ልጅ ወደ እግዚአብሔር ቤተሰብነት ወደ እግዚአብሔር ወዳጅነት ያመኑበት ነው እንዲገቡ ካደረገ በኋላ የሚኖረው በእነሱ ማንነት ላይ በሰውነታቸው ጭምር ላይ ነው። ስለዚህ የሰው ልጅ ሰውነቱ መቅደስ ነው። አሁን በጣም ብዙ ሰዎች የእግዚአብሔርን መቅደስ እያረከሱ ግን መድረክ ላይ ቆመው በሱፍ ተጆብነው አገልጋይ ይጫወታሉና እኔ ነፃነት ለሴቶቻችን ነው የምለው። ነፃነት ለሴቶቻችን በዘማሪዎች ያው ሴቶቹ ጥፋት የለባቸውም ንጹህ ናቸው እያልኩ አይደለም። በጣም ብዙ ሴቶች ገንዘብ ያታልላቸዋል፣ ዝና ያታልላቸዋል፣ መልክ ያታልላቸዋል፣ አገልጋይ የሚል ነገር ያታልላቸዋል፣ ዲሲቪ ይደረጋሉ። ሴቶች በፍጥነት በጣም ሰዎች ይቀጣጠሩባቸዋል። በጣም ታዋቂ አገልጋይ ስትሆን ፎቶ ከሚነሱ ሰዎች መካከል አብዛኞቹ ሴቶች ናቸው። እንወዳለን፣ እንባረካለን የሚሉ በሐሰተኞችም የመታለል ቴንደንሲያቸው የሴቶች ሰፊ ነው። ያው እንደምታውቁት ነው የመጽሐፍ ቅዱስ እውነት ሰይጣን ኤደን የገባው በባልየው በኩል ሳይሆን በሚስትየው በኩል። ይወል ብዙ ሴቶች ናቸው የሚጽፉት የወንድሞች ከሳሽ ምናምን የሚሉት ሴቶቹ ናቸው። እኚህ አብዛኞቹ ሴቶች እንደዚህ የሚሉት ወይ ወረፋ የያዙ ናቸው አንሶላ ለመጋፈፍ አሊያም ደግሞ ከአልጋ ገጸ በረከት የቀመሱ ናቸው፣ ከአንዱ ሴሰኛ አገልጋይ ጋር የተኙ ናቸው እንጂ ሰው ስለ ጽድቅና ስለ ቅድስና ሲወራ ሰው ስለ ቅድስናና ስለ ጽድቅ ሲወራ ውስጥሽ ሪጀክት እያደረገ አመጽን ለመደገፍ ቀኝሽን የምትሰጪ ከሆነ ቼክ አድርጌ ራስሽ። አብዛኞቹን አገልጋዮቻችሁ ከወገብ በታች ኤቲስቶች ናቸው፣ ከወገብ በላይ ናቸው። ጴንጤ ጉሮሯቸው ጴንጤ ነው፣ ስብከታቸው ጴንጤ ነው። ከወገብ በታች ግን ኤቲስት ናቸው አብዛኞቹ። እግዚአብሔር መኖሩን ራሱ አያምኑ። ደስ አይልም? ደስ አይልም? ደስ አይልም እንዴ? እኔ በኮሜንት ሴክሽን ላይ የሚናደዱ ሰዎች ሳይ ስብከቱ ትክክለኛው ቦታ ላይ እንደደረሰ ማረጋገጫ አንዱ የሚናደዱት ሰዎች ናቸው። ቅድስና ለእግዚአብሔር ብላችሁ ጻፉ ወገኖች፣ የጻፋችሁ ያላችሁ ቴንክ። ቅድስና ለእግዚአብሔር። ያለ ቅድስና እግዚአብሔርን ደስ ልናሰኝ አንችልም። መጽሐፍ ቅዱስ ነው የሚለው። ያለ ቅድስና እግዚአብሔርን ደስ ልናሰኘው አንችልም። እኔ አይደለም ያልኩት፣ የእግዚአብሔር ቃል ነው የሚለው። የፈለከውን ኮንሰርት ብታዘጋጅ ኮንሰርት ከኮንሰርት የተሻለ ግብ የለውም። በጣም የሚዘሉ ላብላብ ብሏቸው የሚሄዱ ከዝላዩ በኋላ ተቃራኒ ጾታ እየያዙ መሽታ ቤት የሚቀጥሉ ያለፈው ጌታ ባንተ ነው ካሉ በኋላ ነይ ማታ ማታ በሚል ዘፈን የሚቀጥሉ የእግዚአብሔር ቃል መሰረት የሌላቸው ስር የሌላቸው ሰዎች ሰብስበ ስላዘለልክ ሚስቶቻቸውን የሚደበድቡ ሰው ግሉኮስ እስኪ ተካ ድረስ ፌንት የሚያሰሩ ቤተክርስቲያን ውስጥ የሚያገለግሉበት ቤተክርስቲያን ውስጥ የሰው ልጅ ቀጥቅጠው ደም አፍስሰው መሬቱ ደም በደም የሚያደርጉ ነውረኛ አገልጋዮች ፊት ለፊት ስለተገኙልህ ነገርየው ተሳክቷል ወይም እግዚአብሔር በዛ ጉዳይ ውስጥ አለ ማለት አይደለም። አይ ቲንክ አሁን የመጣሁትና አንድ ተራ ቲክቶከር ማንም ሰው የማይሰማው ከቁብ የማይቆጥር አንድ ተራ ቲክቶከር አለ እና
ምን ይላል? እኔም ሐዋርያ ልሆነው ካንተ ቀድሜ ያውቃለሁ ይሄን ነገር አንተ ከመናገር በፊት ማለት ነው። ዮኒ ማኛ አካሄዱን መሰላችሁ በጣም ብዙ ፕሮቴስታንቶችን በማስደሰት አካባቢ ላይ ብርቱካን የምትባለው ሴትዮ ቃል የገባችለት ና በእናተ የፕሮቴስታንቱ ይሄ ጭስ አልባው ኢንዱስትሪ ዝም ብለህ ቸርች ብትከፍት ታዋቂ ስለሆንክ ሰዎች አንተ ጋር ይመጣሉ፣ ሸቀል ታደርጋለህ ብለዋለች። እና አሁን እቅዳቸው ይሄ ነው። ዮኒ ማኛ በቃ በተቻለው መጠን አማራጩን አይቶ የፕሮቴስታንቱ ዓለም የፕሮቴስታንቱ ህዝብ ልክ ለሞርቀ ተንፍሶ አንዱ ወንጌላዊ ነኝ ነው የሚለው የቲክቶክ ወንጌላዊ ነው። እዚህ ቲክቶክ ከሌለ ወንጌል ማሰራጨት አይችልም። ምክንያቱም በእግሩ እየሄደ ወንጌል ሲሰብክ አይተነው አናውቅ። ሁለተኛው የነብይነት ስጦታ አለኝ ነው የሚለው። እሱን ደግሞ በቃ አንዳንድ ጊዜ ለምስኪን ሰዎች ትሞታላችሁ እያለ ነው የሚተነብየው። ምን ነው ስለ ዮናታን አክሊሉ ስለ መስፍን በሹ ሐሰተኝነት እግዚአብሔር አልነገረ። ደግሞ በጣም የሚያሳዝነው በህልሙ ራሱ የሚያየው ሐሰተኛ ነቢያቶች እውነተኛ እንደሆኑ ነው የሚገለጥለት ይሄ ግለሰብ ማለት ነው። ስለዚህ እንስማው ትንቢቱን ዊን ሲቹዌሽን የሚጫወትበት ትንቢት ማለት ደብል ቻንስ የሚጫወትበት ትንቢት አገርኩ ነው። ልብ በሉ ዋጋ ሲከፍሉ በህይወት ነው የሚከፍሉት። የህይወት ዋጋ ነው የሚከፍሉት። ነፍሳቸውን ነው የሚከፍሉት ማለት በሞት ሁሉ ነው የሚነሱት። ሕያው ቅዱስ የእግዚአብሔር ልጅ ምስክር ነው። በሞት ነው የሚነሱት አለ። ማን ምስክር ነው? ሕያው አምላክ እግዚአብሔር ምስክር ነው። አሁን እግዚአብሔር ለምስክርነት ተጠርቷል። ገባችሁ? ለምን አይነት ምስክርነት ነው የተጠራው? እግዚአብሔር በሞት ደምረውና ተመስገን የሚባሉ ሰዎች እንዲጫው እኔ እነ ደምረውና እነ ተመስገን ይኸውልህ ፕሮቴስታንት ሲሆኑ ጀምሮ ልክ እንዳልሆኑ አውቃለሁ። ለምሳሌ ይሄ መልእክት አቡናን ሲሰድቡለት አልመጣለትም። ለቀለም ወርቅ እሱን ሲከራከሩት ነው የሚመጣለት። እግዚአብሔር ያንተ ቡድን ተጫዋች አይደለም። ጊዮርጊስና ቡና አይደለም እግዚአብሔር። አንተ ሲደብር ሰው የሚገልልክ አይደለም እግዚአብሔር። የሆነ ያንተን ማሊያ አድርጎ ላንተ የሚጫወትልህ የሚመስልክ አይነት ሰዎች አላችሁ። ላንተ የሚጫወት እግዚአብሔር የለም። ዳግማዊ ጥላሁን የምትባል ሰውዬ አዝማሪው ማለት ነው። አዝማሪው ደግሞ ማን ነው? ኤርሚያስ የምትባል ሰውዬ የዛን ጊዜ እየከፈላችሁ ገንዘብ እየላካችሁላቸው ቅዱሳን የምትሏቸውን አንዳንድ ተላላ ሴቶችን ገንዘብ እንዲያዋጡ እያደረጋችሁ አንዳንድ ጉድለቶቻቸውን ላፕቶፕ ስትገዙላቸው ምን ስትሏቸው ስፖንሰር እያደረጋችሁ እኔንም ሆነ አማን ሻሎምን ሌሎችን ስታሰድቧቸው የዛን ጊዜ እግዚአብሔር አይወስዳቸውም እነዚህን ሰዎች። ከዛ በራሳቸው ፍላጎት ያዋጣናል ወዳሉት እምነት ሲሄዱ ግን እግዚአብሔር ተናዶ ይገላቸዋል። በነገራችን ላይ ክርስትናን ትተው ኤቲስት የሆኑ ሰዎች አሉ። በህይወት አሉ አልሞቱም። ደግሞ እነ ደምሮ ሞቱ አልሞቱ ሞት የሁሉ የህይወት እጣ ፈንታ ነው። የደምረውና የተመስገን ብቻ አይደለም። እኔ ሞታለሁ፣ አንተ ትሞታለህ። ምን ነው ባለፈው ላለመሞት አይደል እንዴ በውሸት ስፓይናል ኮርዴ ተጣመመ፣ ነርቬ ተቀነጠሰ፣ እርዱኝ ብለክ የውሸት ፈውስ ተፈውሻለሁ ብለክ ቅዱሳን የላኩልን ገንዘብ ከዶክተር ሻውልና ከመሰሎች ጋር የተካፈልከው ተከፋፍላችሁ አይደል እንዴ ገንዘብ ቁጭ ያላችሁት? ሌቦች ናችሁ። አሳይታል ለቅዱሳን እግዚአብሔርን ለሚፈሩ ለደገፉክ ሰዎች የመታመምክን አንድ ማስረጃ አሳይታል። ሌባ ስለሆንክ እኮ ነው፣ ሌላ ታሪክ የለም። እና ለዚህ የትንቢት ድምፅ ምስክሩ ማን ነው? እግዚአብሔር ነው። ስሙ ዋጋ ሲከፍሉ አየው በህይወት ነው የሚከፍሉት። እሺ የህይወት ዋጋ ነው የሚከፍሉት። ነፍሳቸውን ነው የሚከፍሉት። ነፍሳቸውን ነው። በሞት ሁሉ ነው የሚነሱት። ሕያው ቅዱስ የእግዚአብሔር ልጅ ምስክር ነው። ማን ነው ምስክሩ? ሕያው አምላክ ቅዱስ እግዚአብሔር ነው ምስክሩ። ማን እንደሚሞት ደምረውና ተመስገን እንደሚሞቱ ማን ነው ምስክር? ሕያው አምላክ ቅዱስ እግዚአብሔር። ከዛ እግዚአብሔር መስክሯል። ይኸው ስሙ። ከዛስ ነግረናል ብላለች ትላ ይባላል። አንዲት እብድ ነበረች እና እየተባለ ሁሉ ቀን እብድ ናት እየተባለች ትናቅ ነበረ እና
ሴትዮዋ ግን እብድም አልነበረችም፣ ባለ አይምሮ ናትና መጨረሻ ላይ የሆነው ነገር ከሆነ በኋላ ታሪኩን ስለማውቀው በመናገር አላንዛዛባችሁም ለማለት ፈልጌ ነው። ልብ በሉ እናንተ ምስክሮች ትሆናላችሁ። እናንተ ምስክሮች፣ ሁለት ምስክር ተጠርቷል እዚህ ቦታ ላይ። አንደኛው ቅዱስ አምላክ ያው እግዚአብሔር ነው ምስክር፣ ሁለተኛ እናንተ ምስክር፣ እዚህ ውስጥ ያሉ ሰዎች ማለት ነው። ስንት ሰው እንዳለ አይታየኝም። ላይቭ ላይ ያሉ ሰዎች ሁሉ ምስክር ናቸው። ማን እንደሚሞት ደምረውና ማስፈራራት አይደለም የተቃወመው። በተለይ ተመስገን ደምረው ከዚህ ንጹህ ነው እያልኩ አይደለም። ምልክት ሰጥቷቸዋል። እኔ እዚህ ያለሁበት ሀገር ሕያው የሆኑ ሰዎች ምስክሮች አሉ። ደምረው ባለፈው ደረሰብኝ ብሎ ከማለቱ በፊት ሁሉ እዚህ ሶሻል ሚዲያ ላይ ስለማይወራ ነው። ወንድሞች እናቶች፣ የአባቶች ሶሻል ሚዲያ ላይ ሁሉም ስለማይወራ ነው አለ። ደምረው ባለፈው የደረሰበት የመኪና አደጋ ከመድረሱ በፊት እዚህ ተናግሬያለሁ እያለ ነው። ነብይ ነኝ እያለ ሁሉም ሶሻል ሚዲያ ላይ አይወራም እያለ ከመድረሱ በፊት። እሺ ያው ደምሮም ያው ደሜን እንደምታውቁት ነው። የአንዳንዱን ነገር ወደ ቢዝነስ የመቀየር ተሰጥኦ አለው ደምረው። ምንም ይሄንን ኦርቶዶክሶች አታውቁም እንደ ኦርቶዶክሳውያን አታውቁም። ይሄንን ደምረው የአንዳንዱን ነገር እኔ የመኪና አደጋ ቢደርስብኝ ተጠቅልዬ እዛ ቤቴ ነው ሞባይል አንስቼ የዛኑ ቀን እየተዘጠዘኝ ላይቭ ገብቼ ታብታብ አድርጎ አለልም በግራጅ በቃ አንድ ሰው ጉዳት ከደረሰበት ምንም በቃ ወዳጆቹ እንዲያቆለት ከፈለገ በስልክ ለአንድ ሰው ተናግሮ የሚያስፈልገውን ነገርም ካለ በሰዎች በኩል ማስነገር ይችላል። ልክ ይሄንን ደግሞ የሚያደርገው ደምረው ብቻ አይደለም። አንድ ቀን ፌንት ሰራው ብሎ ጴንጤ መጫወት እንደጀመረ አካባቢ እንዳልካቸው ዘነበ የሚባል ሰው ግሉኮስ ተሰክቶለት ፎቶ ለቋል። ምንድነው መልእክቱ? በቃ እንትን በጣም ልባቸው የተነካ ሰዎች ገንዘብ ጣል አድርጉልኝ ነው። የሶሻል ሚዲያውን ጨዋታ ታውቁት? ግሉኮስ ሰክተ ፎቶ ብትለቀው ለምንድን ነው? ግሉኮስ አሰካክ በጣም አስደናቂ ስለሆነ እንዳንተ ሰዎች ግሉኮስ እንዲሰኩ አይደለም መቼም ገባ። ጫላ ፍለጋ የታወቀ ገንዘብ መፈለጋቸው ራሱን ችሎ ችግር ባይኖረውም እያንዳንዱን ግሉኮስ መሰካትን ወደ ገንዘብ ማግኛ መለወጥ ግን በጣም ሼም። ይሄም የሶሻል ሚዲያ ነገር እንደዛ ነው። ደምረው በጣም ከባድ አደጋ ቢደርስበት እስካሁን እጁ አይንቀሳቀስም ነበር። ወደዚህ ሲያሸበሽብ አይታችሁታል። ማሸብሸብ አይችልም ነበር። አላፋት መዝሙር ላይ እኮ እንትኑን ሰክቶ አላፋት ዝማሬ ፕሮግራም ላይ እንትኑን ምንድነው ይሄ ሪንግ ላይቱን አቆሞ ወደዚህ ሲያሸበሽብ ነበር። የምር አደጋ የደረሰበት ሰው ያን ያህል ፍጥነት ድኖ በዚህ ፍጥነት አያሸበሽብም። ሪያሊቲ እኮ ነባ። ትንሽዬ ነገር ደርሶበታል። ትንሽዬዋን ነገር ግን ወደ ጨላ ስብሰባ ለውጧታል። ይሄ እውነት ነው። የሚያናድድ ሰው ካለ መብት ነው፣ ትናደዳለህ። በቃ ሪያሊቲውን ነው ግን ምናገር። ከዛ በቃ እቺን ጉዳይ እኔ በትንቢት ለሌሎች ሰዎች ነግሬያለሁ እያለ ነው ማን ቀለም ወርቅ አይተንፍሱ። እቺን ጉዳይ እኔ በትንቢት ለሌሎች ሰዎች ነግሬያቸዋለሁ እያለ ነው። እዚህ ሚዲያ ላይ ገንዘብ በበሽታ ያልሰበሰበ ማን አለ እስቲ ጠይቁ። የከበረው አጥያት ነው የከበረው አመፀኝነት ምንም እንዳልሆነ ቤተክርስቲያን ያገደችው ሰው ምንም ከማድረግ ወደ ኋላ ቤተክርስቲያን ስልጣን እንደሌላት ነው የታየው። ስለዚህ ቀለም ወርቅ አይተንፍሱ የመኪና አደጋ ከመድረሱ በፊት ተገልጦልኛል እያለ ነው። ከዚህ በፊት ግን ሁለት ምስክር አድርጓል። እነዚህ ሁለት ሰዎች ማለትም ደምረውና ተመስገን በህይወት ዋጋ እንደሚከፍሉ ጌታ እግዚአብሔር ቅዱስ እግዚአብሔር ምስክሬ ነው አለ። እናንተ ምስክር ናቸው አለ። ማረጋገጫ ደግሞ ቀድሞ ስለደረሰው አደጋ ጌታ ተናግሮኛል እያለ ነው። ማን ቀለም ወርቅ አይተንፍሱ ስሙ። አምላክ ቅዱስ እግዚአብሔር ምስክር ነው። ኦኬ ሁሉ እዚህ አይወራም። ልብ በሉ እናንተ ምስክሮች ትሆናላችሁ። በንስሐ ባይመለሱ የህይወት ዋጋ ነው የሚከፍሉት። ይሄን ደግሞ ታዩታላችሁ በቅርብ ማለት ነው። ንስሐው ምንድን ነው?
ንስሐውን ልጠይቃችሁ ለእናንተ ለወገኖች ለፕሮቴስታንት ንስሐ ምንድን ነው? ለነደምረው የኦርቶዶክስነታቸውን ትተው ወደ ፕሮቴስታንትነት መምጣት ነው ንስሐው? ወይስ እዛው ኦርቶዶክስ ሆነው ጴንጤን ስለተናገርን ጴንጤን ስላሳዘንን ጴንጤን ማይሆን ንግግር ስለተናገርን ይቅርታ አድርጉልን ማለት ነው ንስሐው? ምንድን ነው ንስሐው? እስቲ ስለዚህ ንስሐ ትነግሩኛላችሁ? ስለዚህ ንስሐ ትነግሩኛላችሁ? ምንድን ነው ንስሐው? ወደ ፕሮቴስታንትነት መመለሱ ነው ንስሐ? ምንድን ነው? ግልጽ አይደለም ንስሐ። እሺ የሚያዩትን ህልም እንኳን እያስተዋሉት አይደለም። እግዚአብሔር የሚያዩትን ህልም እያስተዋሉት አይደለም። ደምረውና ተመስገን እየሄዳችሁ ህልም ታስፈታላችሁ እንዴ? ቀለም ወርቅ ጋር ንገሩን፣ እንደዚህ አይነት ግንኙነት ካላችሁ። ማየት ሁሉ ጀምረዋል እኮ ህልም ሰዎቹ በጣም ተራቋል። የቀለም ወርቅ አይን ከመከፈቱ የተነሳ አይኑ በጣም ቦርቀቅ ብሎ ከመከፈቱ የተነሳ ህልም ሁሉ አብሯችሁ እያየ ነው። ብራዘር ብቻቸውን ይተኙበት ሰዎቹ ተዋቸው። ደግሞ አንሶላቸው ውስጥ ገብተህ አብረህ ህልማቸውን ሼር ማድረግ ፈለግ? ኔትፍሊክስ እኮ አደረገው የሰውን ህልም። እሺ ቀጥሉ። ህልም ሳይናገራቸው ቀርቷቸው እንዳይመስላችሁ። የሚያዩትን ህልም እንኳን እያስተዋሉት አይደለም። ያ የክፉ ቀን እንዲደርስባቸው አልፈልግም። ጌታ ያሳየኝ እንዲሆንባቸው አልፈልግም። ጸልያለሁ ወደ ሰራዊት ጌታ ወደ እግዚአብሔር ማለት ነው። ኦኬ የሆነ ቀን ግን እናንተ ምስክር ትሆናላችሁ። እኔ ስለጸለይኩ አገር ስለጸለይ አይደለም። እነሱ ባይመለሱ ግን የህይወት ዋጋ ነው የሚከፍሉት። ልብ በልና ስማኝ ብራሰር፣ አስቀምጠው ሪከርድ አድርገህ ይሄንን የሚየው እየተናገርኩ ነው። ልብ በሉ፣ ልብ በሉ። ዋጋ ሲከፍሉ አሜዚንግ ነው። በህይወት ነው የሚከፍሉት። ዋው! የህይወት ዋጋ ነው የሚከፍሉት። ነፍሳቸውን ነው የሚከፍሉት ማለት በሞት ሁሉ ነው የሚነሱት። ያው ቅዱስ የእግዚአብሔር ልጅ በሞት ነው የሚነሱት። ስለዚህ እኔ የምለው ስለ ንስሐው ልምጣበት። ንስሐውን የነፍስ አባታቸው ጋር ነው አንተ ጋር ነው ንስሐ መግባት ያለባቸው። ንስሐው ለነ ቀለሞ ደምረውና የምህረቱ ባለጠግነት ለሁላችንም የሚተርፍ ነው። አለቀ አለቀ። እና ወደ ዮናስ ሙሉነህ ልመለስ። ዮናስ ሙሉነህ በተነሳው በተፈሳው በተገሳው ነገር ሁሉ ላይ ሀሳብ ልስጥ እንደምትል የታወቀ ነው። አንድ 10 ዓመት ምናምን ሆኗል አይ ቲንክ እዚህ ሶሻል ሚዲያ ላይ እና አሁን ላይ አይ ቲንክ አልቋል። እንትን መደመጥ ጊዜ ያለቀ ነው። አንተን የሚያዳምጡ ሰዎች እንዳንተ የከሰሩ እንዳንተ 3-4 ሃይማኖት የዞሩ የሃይማኖት አዙሪት ያለባቸው እንዳንተ ከፖለቲካ ስፖንዳ ወደ ፖለቲካ ስፖንዳ በስሜታዊነትና በግብታዊነት ከዛ ወደዛ ሲጋጩ የነበሩት ከአማራነት ወደ ኦሮሞነት ከኦሮሞነት ወደ ትግሬነት ከትግሬነት ወደ እንትነት በቃ ሲላተሙ የነበሩ የብሔሩ ሁሉ ፖለቲካ ያልቀራቸው ካሉት ሃይማኖቶች አንኳሩን ሃይማኖት የተከተሉ እግዚአብሔርን በካዱበት ማግስት ኢየሱስ የእግዚአብሔር ልጅ አይደለም ብለው ሰለምን ባሉ ማግስት ከእንደገና ወደ ኦርቶዶክስ የሚመለሱ ኦርቶዶክስ ነን ብለው ኦርቶዶክስ የሚለውን ራሱ አረፍተ ነገር ሳይጨርሱ ወደ ፕሮቴስታንትነት የሚከለሱ አሁን ላይ መጨረሻ አቋምህ እንትን ይመስለኛል። የፕሮቴስታንት ማህበረሰብ ልክ እንደ ሆላንድ ላይ ለመታለብ በጣም ብዙ የሚሰጥ እንደሆነ ተሰምቶካል። እሷም አሰልጣኝ የሆነችው ሐሰተኛይቱ
ነብይ ሀገር ጥላ የፈረጠጠችው ቸርች እንደ የከፈተችውን ሱቅ መለውን መጋዘኗን ቆልፋ ምእመናን በተና ምእመን እንኳን አይደለም በቃ ዝም ብሎ የሄደ ጥንቆላ የሚሰማውን ተከታይ በተና የተሰደደችው እዛም ደግሞ የለመደችው ፊልዷ ስለሆነ ጥቂት ያዳራሽ ተከራይታ እንዳንተ ያሉ ሰዎችን በጌታ አድኛለሁ እያለች ሽቀላዋን ከእንደገና የሞተባትን ያገልግሎት የሞተባትን የሽቀላ መንገድ ቆፍራ ከመቃብር ለማውጣት የምትሞክረዋን ሴትዮ ቃል እንደገባችልህ ሰምቻለሁ። ተፈተፍ ትላለህ፣ ኦርቶዶክስን ታብጠለጥላለህ፣ ሌላውን ሃይማኖት ትዘልፋለህ። ከዛ ዘለፍ ታደርግና በፕሮቴስታንቱ ህዝብ ተቀባይነት ስታገኝ እንደኔ ትንሽ መጋዘን ከፍተክ ይሄንን ህዝብ ታንጫጫዋለህ። ከዛ ከዚህ ህዝብ አስራትና መባ እያልክ እኔ በምኖርበት መንገድ አንተም ትኖራለህ የሚል ቃል እንደገባችልህ ሰምቻለሁና ነገ ከነገ ወዲያ ለዚህ ነው ቪዲዮ ላይ ሰምታችሁታል። ሐዋርያ ሆናለሁ ይላል ዮኒ ማኛ፣ ነብይ ሆናለሁ ይላል። አንዱን ምረጥ እንጂ ወይ ነብዩን ወይ ሐዋርያው። ሐዋርያም ነብይም እንዴት መሆን ይቻላል? ሰው እንዴት እንደዚህ ይችላል? ወይ ሐዋርያ ትሆናለህ ወይ ነብይ ትሆናለህ። ይሄ መንጋ ማህበረሰብ መምጣቱ አይቀርም፣ አንተም ጋር ይመጣል እኮ። ሰው ታጣላችሁ እኮ ብያለሁ፣ አልጠራጠርም። እኔ አሁን ብከፍት የቆሰሉ ሰዎች ይመጣሉ። በሐዋርያና በነብይ የቆሰሉ ሰዎች አትሊስት ይመጣሉ። የአቡና ንግግር የሚመቻቸው ሰዎች አዳራሽ ይሞላሉ። እኔ ልንገርህ፣ እኔ ብጀምር ወንጌል ገደል ይግባ እኮ ያለው ከልቡ ነው፣ ተናዶ አይደለም። ወንጌል ገደል ይግባ ባይሆን የአመለካከቱ የህይወት አቋሙ ባይሆን ወንጌል ላይ በዚህን ያክል ደረጃ ሲቀለድ አንተ የምትቃወማቸው ሰዎች ሁሉ ሀብታም እየሆኑ ነው አለ ለዮኒ ማኛ። ወንጌል ማለት ሀብታም ሆኛ ማለት ነው። እንደ እዩ ጩፋ ቪኤት መንጃ ነው ለሱ። እንደ እዩ ጩፋ ሚሊዮነር መሆኛ ነው። እንደ ዮናታን አክሊሉ አሜሪካና ካናዳ ቤት መግዣው ነው ወንጌል ለሱ። ተረዳችሁ? በቃ ለዮኒ ማኛ ምሮ ነው። የትኛውን የእግዚአብሔርን ቃል ቁጭ ብሎ አንብቦ ገባ። እዚህ ሚዲያ ላይ ወንጌል ሰባኪ ጀግና ለመባል የሚያስፈልግ ብቸኛው ነገር የኦርቶዶክስ እምነት ተከታዮችን ማብጠልጠል። ገድሉ ድርሳኑ ማርያም አታማልድም ምን ታመጣላችሁ ማርያም እኮ እንደዚህ ናት ብሎ ኦርቶዶክስን ታብጠለጥላለህ፣ እንትን ትላለህ። አንተ ላይ ቪዲዮ ይሰራብካል። የሚሰራብክ ቪዲዮ ላይ ፕሮቴስታንቱ ገብቶ ታዲያ ውሸቱን የተናገረው ብሎ ይከራከርልሃል። እንደ ጀግና እንደ ሰባኪ ትቆጠራለህ። አለቀ። ይሄ ነው ቀላል ነገር። አሁን ይሄንን እውነት ስናገር የኦርቶዶክስ ገድል እኮ እውነት ነው አለ አቡና፣ ኦርቶዶክስን እኮ ደገፈ አቡና ብሎ ደግሞ ይመጣል አንዳንድ ፖለቲካ ሰራተኛ። ኦርቶዶክስን ስለመደገፍ አይደለም። ወንጌል የኦርቶዶክስን ማብጠልጠል አይደለም። ራሱን ችሎ በቃ አይደለም። እና ዮኒ ማኛ እንደ ማማሰያ ሁሉም ድስት ውስጥ ገብቼ ካላማሰልኩ የሚል ሰው ነው። ላሽ በሉት። ስለ ኮንሰርቱ ጥቂት ነገር ልበል። ኮንሰርት ያው እንደምታውቁት የእግዚአብሔር አጀንዳ ሀሳብ አይደለም። የትኛውም ቦታ ላይ እግዚአብሔር ኮንሰርት አዘጋጅታችሁ በሙሉ ባንድ ህዝብ አዘልሉልኝ ብሎ አልጠራንም። ይልቁንም በአምልኮ መሰረታዊ ደረጃ ይህንን እግዚአብሔር አምልኮ ብሎ እውነተኛ መስዋዕት፣ እውነተኛ አምልኮ እግዚአብሔርን ደስ የሚያሰኝ ወላጅ የሌላቸው ልጆች መደገፍ እንደሆነ፣ መበለቲቱን መርዳት እንደሆነ፣ የወደቁትን ማንሳት እንደሆነ መጽሐፍ ቅዱስ በግልጽ ነው የሚናገረው። አለቀ። ኢየሱስ ክርስቶስ ተናገረ። አሁን እንደዚህ ስትሏቸው የሚጠቅሷት አንድ ጥቅሳለች። ይሁዳ የአልበስጥሮስ ሽቶ ቅባቱ ሲፈስ ለድሆች ቢሰጥ አለ። ስለዚህ ኢየሱስ መለሰለትና ለድሆች እኔ አሁን ከናንተ ጋር ነኝ፣ ድሆች ግን ሁሌ ከናንተ ጋር ይሁን አለ እና ልክ ለድሆች ይደገፉ ማለት ልክ ይሁዳን እንደመሆን የሚመስላቸው ሰዎች አይደለም። ይሁዳ ሞቲቭ ገንዘብ የመውደድ እንደሆነ ቢያስታውቅም ገንዘቡን ግን የራሱ ለማድረግ ነው። ለምን? ገንዘብ ያዥ ስለነበረ። በኢየሱስ ክርስቶስ ሐዋርያት መካከል ገንዘቡን የሚቆጣጠር የነበረው ኢየሱስ የሚያገኘውን በክርስቶስ የሚመጣውን የወንጌል አገልግሎት ገንዘብ የሚቆጣጠር እሱ ስለሆነ አልበስጥሮስ ሽቶ ቢሸጥ የሚመጣው እሱ ጋር። ለዚህ ነው ዮሐንስ ሲናገር ይሁዳ
ከሚሰጠው ገንዘብ ከወጪቱ ይሰርቅ ነበር አሉ። ከየትኛው ወጪት ነው የሚሰርቀው? እያገለገሉ ነው። አዎ የክርስቶስ ኢየሱስን ገንዘብ ያዥ ነበር። አገልግሎቱን የሚደግፉ ሴቶች ነበሩ አይደል? ኢየሱስን ይሰማል ወዳጆች? ይሰማል? ገንዘብ ያዥ ስለነበረ ለድሆች ቢሰጥ የሚለው ገንዘብ እሱ ጋር ስለሚሆን ሲሸጥ ከዛ ገንዘብ ለማጭበርበር ነው ይሁዳ ይሸጥ ምናምን ያለው። እኔ ለድሆች ሰጥ ስል እኔ ነኝ እንደምሰጥልህ ለድሃ ድሆችን እንርዳበት በሚሊዮን አውጥታ ህዝብ አታስጨፍር። ህዝብን ቢጨፍረው ከዛ የጨፈረው መጨረሻ ማስታወሻ ዳንኤል አምደ ሚካኤል ኮንሰርት አድርጓል። ያ ትዝ ይላችኋል። እንትን ዩቲዩብ ላይ ሄዳችሁ ተሰሙታላችሁ። አለቀ በቃ። ሽታው የለም፣ አድናቆቱ የለም። ማን ነው ዳዊት ጌታቸው አዘጋጅቷል? የለም። ሀዜብ አዘጋጅታለች? የለም። ከአይምሮ የሚረሳ ነው። አሁን 2 ቀን 3 ቀን ትፖስቷታላችሁ እቺን ቪዲዮ፣ እሷም ትረሳለች። ሌላ ደግሞ አጀንዳ ይመጣል እዚህ ሶሻል ሚዲያ ላይ። እውነቱ ግን እውነት ነው፣ ይቀጥላል። ገባ? አጀንዳ ያልቃል። የኮንሰርት አጀንዳ አንድ ሰሞን። ስለዚህ ለድሆች ይሰጥ የሚሉትን ልክ እንደ መጋቢ ታምራት ኃይሌ አይነት እውነተኛ አገልጋዮች ሲናገሩ ይሁዳም እንደዚህ ብሏል የምትሉ ሰዎች አትሳሳቱ። ምን አለ ኢየሱስ? ቀጥሉ ድሆች ሁልጊዜ ከእናንተ ጋር ናቸው፣ እኔ ግን ከእናንተ ጋር አይደለሁም ማለት። ለምን? ኢየሱስ ሊሞት እንደሆነ ያውቃል። ይህቺ ሴት ለሞቴ ነው እንደውም ያፈሰሰችው ሽቶን አለ። ምክንያቱም በአይሁድ ባህል መሰረት በ3ኛው ቀን ሰንበት ከመግባቱ በፊት የሞተውን ሬሳ በሽቶ ይቀቡታል። ሽቶ ይቀቡታል። ይሄ የአይሁድ ልማድ ነው፣ ይቀባል ሽቶ። ለዚህ ነው መጽሐፍ ቅዱስ ሽቶ ሊቀቡ ይሄዱ እያለ አይደል? ሴቶቹ ሽቶ እንደ አይሁድ ልማድ ሊቀቡ ሲሄዱ መላእክትን የተንከባለለው ድንጋይ ላይ መላእክት ቆመው አዩ። የሰው ልጅ የሚመስሉ መላእክቶችን አዩ። ከዛ ደነገጡ። አትፍሩ፣ ኢየሱስ እንደተናገራችሁ ቀድሞ ወደ ገሊላ ሄዷል፣ ተሻግሯል፣ አትፍሩ፣ እንደተናገረው ነው ያለው ተፈጽሟል አሏቸው። ለምንድን ነው ሴቶቹ የሄዱት? ማን ያንከባልልናል ድንጋዩ ሲሉ የነበሩት ለምንድን ነው? ሽቶ ለመቀባት። ኢየሱስ 3ኛው ቀን ላይ ሲነሳ እንደማያገኙት ቀድሞ ያውቅ ነበር። ስለዚህ ምን አላቸው? ለሞቴ ያደረገችው ይህቺ ሴት አላቸው። ለሞት የሚቀባውን ሽቶ አሁን ቀብታኛለች አለ። ስለዚህ ከዚህ በኋላ አታገኙኝም ሲላቸው ከዛ በኋላ ለኢየሱስ ኢንቨስት አያደርጉ። ኢየሱስን የሚባርኩበት ኢየሱስን በአካል አግኝተው የሚሰጡበት ምንም አይነት መንገድ የለም። ኢየሱስ ሞትን አሸንፎ 40 ቀን ተገልጦላቸው ከዛ ከፍ እንደሚል ያውቅ፣ እንደማያገኙት ያውቅ፣ በአባቱ ቀኝ እንደሚቀመጥ ያውቃል። ከዛ ግን ምን አለ? ድሆች ሁልጊዜ ከእናንተ ጋር ናቸው አለ። እርዷቸው ማለት እኮ ነው። ኢየሱስ ከሄደ 2000 ዓመት አልፏል። ቤተክርስቲያን ምን እየሰራች ነው? ዓለም ላይ ያሉ ቤተ እምነቶች ይሄ ክርስትናው ብቻ እስልምናው ምናምን አይደል፣ ሁሉ ቤተ እምነት ተሰብስበው በአመት ላይ 2025 ላይ በፈረንጆቹ አቆጣጠር የተደረገ ጥናት እያንዳንዱ ሃይማኖት ከምዕመን 5 ሚሊዮን ትሪሊዮን ዶላር ከምዕመኑ ይሰበስባል። የታለ 5 ትሪሊዮን ዶላር ተሰብስቡ? ዓለም ላይ እንደ ሃይማኖት ሀብታም የለም፣ ግን ድሃ ሲረዱ ሲደግፉ አታይ። በአመት ውስጥ 5 ትሪሊዮን ገንዘብ በሃይማኖት ስም ከምዕመን ገንዘብ ይሰበሰባል። የታለ ገንዘቡ ስትሉ 1.9 ቢሊዮን ዶላር ብቻ ጣል ያደርጋሉ ሃይማኖቶች ጠቅላላ ተሰብስበው ማለት ነው ለእርዳታ። ሌላውን ግን የት እንደሚያስገቡት አይታወቅም። የት እንደሚያስገቡት ዓለም ላይ ሀብታም ተቋማት፣ ሀብታም ድርጅቶች እነ አፕል የሚመስሏችሁ እና አይፎን ማለት ነው። አይፎንን የሚያመርተው አፕል የሚባለው ድርጅት፣ ሶኒ የሚባለው ድርጅት፣ ጉግል የሚመስላችሁ በጣም ሀብታም ድርጅት ጉግል ነው ምናምን የምትሉ ሰዎች ከ1 እስከ 10 ባለጸጋ ድርጅቶች እንደዚህ ናቸው። ኤለን መስክ አንደኛ ሀብታም ድርጅት ነው ምናምን የምትሉ ሰዎች ሀብታም ሃይማኖት ነው እዚህ ምድር ላይ በጣም ብዙ ገንዘብ የሚሰበስብ ከምዕመን። አስራት ይላል ያንቃል አንገትህ፣ መባ ይላል ያንቃል አንገትህ። የምታውቀው ቄሱ ደሞዝ ይበቃኛል ሲል አትሰማም፣ ያማርራል ስትሰሙት። ለምን? የሚሰበሰበው ገንዘብ አይበቃም። ሂዱና ኦርቶዶክሱን ተመልከቱ፣ ሂዱና ፕሮቴስታንቱን ተመልከቱ። ግንባታቸው አያልቅ ሲገነቡ። ኢየሱስ እንደማይመጣ የሚያምነው ኤቲስት አይደለም። በዚህ ዘመን የሃይማኖት ሰባኪዎች ነው የማያምኑት። 10 ዓመት 20 ዓመት በትክክል ታክስ
ለነዚህ ሁሉ የግል ሱቆች ቸርች መሬት መስጠት ሁሉ ባለፈው ጠቅላይ ሚኒስተሩ በጣም ትልቅ መሬት ነው ለምእመናት ሁሉ ለአገልጋዮች ሁሉ የሰጠውት አለ። መንግስት መሬት እየሰጣቸው ያለው ዝም ብሎ ይመስላችኋል? እንደው በቃ የሃይማኖት ነጻ